ስለ ኢንቫይሮንመንት የሚወራበት ኮንፈረንስ አለ። እኔ እንኳን 2 ጊዜ ተሳትፌያለሁ እና በእነዚህ ኮንፈረንሶች ላይ በጣም በብዙ ሺህ የሚቆጠር ሰው የሚሳተፈው፣ በጣም በርካታ መሪዎች ይገኛሉ። ብዙ የሚያማምሩ ንግግሮች ይደረጋሉ፣ ብዙ ሰልፎች ይደረጋሉ። አንድም ሰው ችግኝ አይተክልም። የምናወራው ስለ ኢንቫይሮንመንት ነው። ብዙ ንግግር ነው የሚደረገው፣ ግን ፕራክቲካሊ አክሽን የለም። ለዚህ ነው አክቲቪዝም ኢንቫይሮንመንትን አይቀይርም፣ አክሽኒዝም ነው የሚቀይረው የሚል ሀሳብ የምናራምደው። ብዙ ጊዜ አክሽን ያስፈልጋል። በንግግር ብቻ ነገር እየውን ማንቃት ተገቢ ነው። ማንቃት ግን ማድረግ ከሌለበት ብቻውን ዋጋ የለውም እና የእኛን ግሪን ሌጋሲ ከግሪን ወሽ ጋር አወዳድረን ብንመለከት እኛ 25 ቢሊየን ችግኝ እንተክላለን ብለን 32 ቢሊየን ችግኝ ተከል። የለም 50 መድረስ እንችላለን ብለን ባለፈው ዓመት 40 ቢሊየን ችግኝ ደርሰናል። በዚህ ዓመት ወደ 7 እና ከዚያ በላይ ቢሊየን ችግኝ ዝግጅት እያደረግን ነው። በዚህ ክረምት የምንጀምረው ማለት ነው እና አጠቃላይ ጊዜው የሚያልቀው ከ1 ዓመት በኋላ ነው። ያኔ 53፣ 54፣ 55 ቢሊየን ችግኝ ኢትዮጵያ ብትተክል ከዚህ ውስጥ 10ሩ አልጸደቀም ቢባል 40፣ 45 ጸደቀ ማለት ነው። ይሄ በዓለም ላይ ቢግስት አፎረስቴሽን ነው። በዚህ ቁጥር ደረጃ ሰዎች ሳይከፈላቸው በነፃ ሚሊየን ሰዎች ተንቀሳቅሰው ኢንቫይሮንመንታቸውን ለመጠበቅ የሰሩበት ሀገር የለም። እቺ ደሃ ሀገር ይሄን ማድረግ ችላለች። ለምን? አይዲያ፣ ሀሳብ በተግባር በዲቮሽን በመስራት ብቻ ነው የሚጨበጠው የሚል እምነት ስለነበረ እና ሌላውም ስራ በዚህ መንገድ እናልማለን። ያን ትልቁን ህልማችንን በጊዜ ባለን ሀብት ልክ ቆራርጠን እናቅዳለን። ያቀድነውን ግን በመተግበር ነው። የትኛውም የኛ ኢኒሼቲቮች ገብተን በመስራት በማሰራት ነው የሚከወነው እና በዚያ መንገድ ነው። እንዳልከውም በጣም በርካታ ነገሮች በተለይ ቴክኖሎጂ በሚመለከት ዲጂታል ኢትዮጵያ 2025 ምናልባት 100% የተሳካ እቅድ ሊባል ይችላል። ካሉን የብዙ ሴክተሮች እቅድ አንጻር ሲታይ ዲጂታል 2025 በጣም የተሳካ ነው። አሁን ዲጂታል 2030 እያዘጋጀን እንገኛለን። ደግመን ልክ እንደ 2025ቱ ካሳካን የእውቀት መር ኢኮኖሚን ለመገንባት በእጅጉ የሚያግዝ መሰረት በሀገራችን ይጣላል የሚል እምነት አለ እና ዋናው አክሽን ነው ለማለት ነው። በጣም ነው የሚገርመው። በኋላ ላይ አንድ ጥያቄ ይኖረኛል፣ ግን በጣም እዚህ ጋር ውስጥ የቀረው ነገር በጣም ሲምፕል አገላለጽ ግን በጣም ፕሮፋውንድ ጨርሶ መጀመር የሚለው ለእኔ ቀርቶ